ትግራይ ውስጥ ያለው ሁኔታ እንደገለጽከው እጅግ በጣም አሳሳቢ ነው። ሰው መኖር አልቻለም። ያ ጠንካራ ህዝብ ሰርቶ በዚች ሀገር ላይ ትልቅ አሻራውን ያኖረ በአገር ግንባታውም በልማቱም አገር በመከላከል ሉዓላዊነት በመከላከልም የዚች ሀገር ምሰሶ ነው የትግራይ ህዝብ። ይሁንና ግን ይሄ ትልቅ ህዝብ ትንንሽ ለክብሩ የማይመጥኑ መሪዎች ገጠሙትና ያ ሁሉ በመስዋዕትነቱ ያቆያትን ሀገር ሰርቶ በሰላም ወጥቶ የሚገባባት ልትሆን አልቻለችም። በዚህ ምክንያት ይህንን ኃይል አንደኛው የሚያሳየን ሲፈጠርም ጀምሮ የትግራይ ህዝብ ዓላማ ተሸክሞ ያልተፈጠረ መሆኑን የሌላ ኃይል ዓላማ ማስፈጸሚያ መሆኑን እና ተላላኪ የሌላ ቡድን ጉዳይ አስፈጻሚ መሆኑን ነው የሚያሳየን። ይህ ሲባል የትግራይ ህዝብ ያደረገው ተጋድሎ ክብር አለኝ መከበርም አለበት። ግን ይህ ኃይል እዛ ውስጥ አድጎ የህዝቡን ትግል ጠልፎ ለሰይጣናዊ ዓላማውና ለተላከበት ዓላማ የሚያውል ጸረ ህዝብ፣ ጸረ ኢትዮጵያ እና ጸረ ትግራይ ተወላጆች፣ ጸረ ትግራይ መሆኑን ነው የሚያሳየን። ተላላኪ ናቸው። ሻዕቢያም በለው ህወሓትም በለው ፕሮጀክቱ የግብፅ ፕሮጀክት ነው። ዋናው ምክንያት አባይን ከምንጩ ለመቆጣጠር ነው። አባይን ከምንጩ ለመቆጣጠር ነው። ኢትዮጵያ ያው የአባይን ዋነኛው የውሃ ምንጭ እንደመሆኗ መጠን ግብፅ ደግሞ አጠቃላይ ኢኮኖሚዋ የአባይ ተፋሰስን ተከትሎ የተመሰረተ እንደመሆኑ መጠን ነገ ከነገ ወዲያ ኢትዮጵያ አቅም ፈጥራ ይህንን የውሃ ምንጭ ትቆጣጠረዋለች የሚል ስጋት ስለነበራቸው በረጅሙ ነው ከድሮም ጀምሮ ሲሰሩበት ነው የቆዩት። ኢትዮጵያን በተለያዩ ጊዜ ሲወጉ የኖሩ ናቸው። በስተመጨረሻ ግን እነዚህ ኃይሎች ኢትዮጵያን ማዳከሚያ አንዱ መንገድ ኢትዮጵያን ከቀይ ባህር መነጠል ነው። ኢትዮጵያን ከቀይ ባህር መነጠል ሲባል ይህን ደግሞ ማድረግ የሚችሉት ኤርትራን የምትባል ሀገር መፍጠር ነው። ነገር ግን ኤርትራን ብቻ መፍጠር በቂ አይደለም። ምክንያቱም ኢትዮጵያ ማነው ኤርትራ አገር ሆና ከኢትዮጵያ ያልትገነጠል ከሆነ ይህንን የሚያጸና ኃይል ኢትዮጵያ ላይ ስልጣን መያዝ መቻል አለበት። ስለዚህ ሻዕቢያዎችም ግብጾችም ይህንን አቅደው አስበው የትግራይ ህዝብ ትግል ውስጥ አንዳንድ እባቦችን እዛው ውስጥ አስገብተው እዛው አድገው በስተመጨረሻም የትግራይ ህዝብ ታግሎ ደርግን የሚያክል ከገረሰሰ በኋላ ህወሓት ስልጣን ከያዘ በኋላ እዛ ውስጥ ያሉ ስልጣኑን የጠለፉት ኃይሎች የኢትዮጵያን ጥቅም በሚጎዳ የትግራይ ህዝብ መስዋዕትነትን በዜሮ በሚያባዛ ሁኔታ ዘላቂ ሰላምን በማያመጣ ኢትዮጵያን በሚያተራምስ በአንድ በኩል ከቀይ ባህር ኢትዮጵያ ስትርቅ ኢኮኖሚያዊ ተጽዕኖ አለው። በሌላ በኩል ደግሞ መቼስ ትልቅ ሀገር ነው፣ ትልቅ ህዝብ ነው። አላግባብ ከቀይ ባህር እንዲርቅ ተደርጎ ሰላም ሊኖር አይችልም እዚህ ቀጠና ላይ። ስለዚህ የግብፅ ዋና ዓላማ በአንድ በኩል ኢትዮጵያ ላይ ኢኮኖሚያዊ ጫና መፍጠር ነው። በሌላ በኩል ደግሞ በዚህ ምክንያት የሚፈጠሩ አለመረጋጋቶች ኢትዮጵያን ያዳክሟታል በዘላቂነት ማለት ነው። ይሄ ደግሞ ኢትዮጵያ ከተዳከመች ግብፅ በቀላሉ ከአባይ የምታገኘው ትሩፋት በዘላቂነት ለዘላለሙ አገኛለሁ ብሎ አቅደው ግብጾች ሲሰሩበት ነው የቆዩ። ይህ ኃይል እያደረገ ያለው ከሲፈጠር ጀምሮ እንዳልኩ የአሰብ ጉዳይን የወሰድን ከሆነ 1952 ሊግ ኦፍ ኔሽን የኤርትራ ኮንፌዴሬሽን ከኢትዮጵያ ጋር ስትቀላቀል አንድ የወሰነ ውሳኔ ኤርትራ አገር የምትሆን ሉዓላዊ ሀገር የምትሆን ከሆነ ኢትዮጵያ ወደብ የማግኘት መብቷ የተጠበቀ ነው የሚለውና ኤርትራ ስትወጣ ኢቭን ይህንን ዓለም አቀፍ ሕግ እንኳን ማንሳት ይቻል ነበረ። ስለዚህ የኤርትራና የኢትዮጵያ ፍቺ ለኤርትራውያንም ለኢትዮጵያን በሚጠቅም መንገድ ወደቦቹ ተከፋፍለው ሰላማዊ በሆነ መንገድ ማንንም ሳይጎዳ መለያየት ይችሉ ነበር። መለያየቱ ግን አስፈላጊ ስለነበር ለኤርትራውያን የሚጠቅም የኤርትራውያን ዓላማ ስለነበረ ሳይሆን ሌላ ኤርትራን በመገንጠል ኢትዮጵያን ከቀይ ባህር ለማራቅ የታሰበ ነው። ህወሓት ውስጥ ደግሞ የትግራይ ህዝብ ትግል እነዚህ ህወሓትን የተቆጣጠሩ ጥቂት ቡድኖች የህዝቡን ትግል ጠልፈው እንዳልኩ ቅድም በቀላሉ ኤርትራ በቀላሉ እንድትገነጠልና አገር እንድትሆን ያስቻለ ኃይል ነው የዚህ የህወሓት ቡድን ከውስጡ ትግሉን ጠልፎ። ህወሓት ውስጥ ተሰግስጎ ያደገ ቡድን ስልጣኑን በሴራና በተለያዩ ተንኮሎች
ይህንን የሚቃወሙ የትግራይ ተወላጆችን በኢዱ ጦርነት ስም በኢሃፓ ጦርነት ስም እና በደርግ ጦርነት ስም እዛው የገደለና ደብዛቸው እንዲጠፉ እያደረገ ህወሓትን ከታጋዩና ህዝቡ የከፈለ መስዋዕትነት ይህንን ደግሞ ወደፊት የሚያስቀጥሉ አመራሮችን እየገደለ እያጠፋ የህወሓትን የተቆጣጠረ ኃይል ኤርትራን አገርነት ኢትዮጵያ ከተቆጣጠረ በኋላ ህጋዊ ባልሆነ መንገድ ሳይመረጥ የመረጠው መንግስት ኢትዮጵያ ህዝብ የመረጠው መንግስት ኢትዮጵያ ላይ ሳይቋቋም ኤርትራን መገንጠል ደግፎ ነው ይሄን ያልሰው። ቅድም ያልነው አሁንም ከዚህ ጦርነት በኋላ ሻዕቢያ ወደ ትግራይ ገብቶ ብዙ ጭፍጨፋ ፈጽሞ የህዝቡን ንብረት አውድሞ ጭኖ ወስዶ ብዙ እናቶች እህቶች ደፍሮ ብዙ ጭፍጨፋ ከፈጸመ በኋላ እንኳን እንግዲህ ኦቨርናይት ይሄ ቡድን ከሻዕቢያ ጋር ጽምዶ ፈጥሬያለሁ ብሎ አንድ የሚሆንበት ሁኔታ በምንም አይነት አምር ከመነሻው ከመፈጠሩ ጀምሮ የኃይል ጸረ ህዝብ የትግራይ ህዝብ ወኪል እንዳልነበረና ትግራዋይ ፓርቲ ትግራዋይ ቡድን ትግራዋይ ኃይል እንዳልነበረ ነው የሚያሳየው እንጂ ትናንትና ቁስሉ ሳይሽር የትግራይ ህዝብ ከነው ቁስሉ ከሻዕቢያ ጋር ጽምዶ ብለ ጸረ ኢትዮጵያ ስትሆን ዓላማው ግልጽ ነው። እነዚህ ኃይሎች የተለያየ ሚና ነው እንጂ ያላቸው በተለያየ ሮል ተጣልቶም ለግብጽ ነው የሚሰሩት፣ ተፋቅሮም ለግብጽ ነው የሚሰሩት። ዓላማቸው ኢትዮጵያን ማተረማመስና ይህን ደግሞ አዘ ኤክስፔንስ ኦፍ የትግራይ ህዝብ አሁን የትግራይ ህዝብ ይህን ዋጋ እየከፈለ ነው። ሻዕቢያ እንደፈለገ የሆነ ነው። የትግራይ ወጣት በግድ አፍሰው ወደ ሱዳን እየሸጡት ነው። ይሄ ሁሉ የሚያሳይ ለዚህ ህዝብ ነው የታገልኩት የሚል ኃይል ይህንን ሊያደርግ አይችልም እና ዓላማው ኢትዮጵያዊ ኃይል ስላልሆነ የትግራይ ኃይል ስላልሆነና የግብጽ ፕሮጀክት ሁለቱም ሻዕቢያም ህወሓትም የግብጽ ፕሮጀክት ውጤት ስለሆነ ነው የሚል ግምገማ ነው ያለኝ።